የሆነ ነገር ላሳያችሁ ነው። የሆነ ነገር አይናችሁን ጨፍኑ 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 ጨፍኑ። አንድ ሁለት ሶስት ሽፍቱ ማሻአላህ አቡ ኪልፋን ባል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሸክባርኩም አሉምኩም ኬፍ ሐልኩም ሽቁል ኬፍ አረብኛ ጠፋ መሰለኝ። ስራ እንዴት ነው? የረመዳን ስራ እንዴት ይዟችኋል? እኛ ጋር ሰላም ነው አለን አለን እንደው እንዳለን አልሐምዱሊላህ አለን። ገንፎ የናፈቃችሁ ኑ እንብላ ኑ እንብላ ትላላችሁ እየበላችሁ አጠገባችሁ ያለ ነገር ማንኛውም ነገር በላ በላ እያረጋችሁ ተመልከቱን። ሹፉን ኡሚ ሙጁዳ ዘውጂ ሙጁዳ ኸዋቲ ሙጁዲን ሹፍቱ። አይ የቤት ናፍቆት ትላላችሁ እዛ ያላችሁ አይዟችሁ። አላህ በሰላም ለሀገራችሁ አብቅቷችሁ ከቤተሰቦቻችሁ ጋር ባላችሁ ነገር ተደስታችሁ የምትኖሩ አላህ ያርጋችሁ። ይሄንን ሸንኮራ እንግዲህ የዛሬን ያርገውና ናፍቆኝ ከኢትዮጵያ ድረስ ነበር ያስመጣሁት ማለት ነው። እኔ ቦታ ያስገባዋት ልጅ እህቴ፣ ጓደኛዬ፣ ሁሉ ነገሬ እሷ ነበረች ያመጣችው። አንደኛይቱን እህቴን ስጠብቅ እመጣለሁ ብላኝ ይሄንን ፍሪጅም አላስገባሁት አልጋ ስር ከትቼው ከነፌስታሉ በቃ አረሳውን መሰላችሁ። እህቴም ስትመጣ ሳምንት ደረሰች። ከኢትዮጵያ መጣች እህቴ ከመጣች በሳምንቱ መጣች። ከዛ አስታውሼ ብከፍተው እንደዚህ ሻክቷል። ወይኔ ጠላታችሁ ይደንግጥ። እንዴት እንደናፈቀኝ እንዴት እንደጓጓውለት እስከሚደርስ ማለት ነው። ከደረሰ በኋላ የሀገር ሰላም፣ የሀገር ወሬ፣ የሀገር እንትን የቤተሰብ ምን ስጠይቅ ሳጠያይቅ ስናወራ የሆደ ሆዳችን የአንጀት አንጀታችን ስናወራ ይሄንን ሸንኮራ ጥፍት ብሎ ጠፋኝ፣ ረሳሁት ማለት ነው። እና እንደዚህ ጦቀረ ሸንኮራ እና ልተው መሰላችሁ። ይሄ ቀይ ሆነው ታይ በሽታ ያስይዝሻል ሲሉ ባሽክሻ ያስይዘኝም እያልኩ ልጬ ይሄን ለመሳታ ቃናው ራሱ ተቀይሯል። ልጬ በላሁት ማለት ነው። የተወሰነ ዝም ሊጋጥጋጥ ወላስከታሁ እላችኋለሁ። አሁን እቺ ኩሽና ናፈቀችኝ። ምን አባቴ ይሻላል? ምን አባቴ ልሁንልሽ? እኔ ኩሽና ምን ልሁንልሽ? ያ ሀቢብቲ ገርቢ በጣም ነው የምወጣው። 11 አመት ከኔ ተንከራታለሁ። አይ ራህሙ ገራሚ እኮ ነሽ። አቤት ትዕግስትሽ፣ አቤት ሰብርሽ። እንደው ይገርማል። 11 ቤት በአንድ አመት አይከብድም? አሁን እዚህ ያሉ ሰዎች ማለት ነው በወረ ነገር ተነስቶ ምናምን ስጦታ ሄጄ ነበር። ስንት አመት ሰራሽ? ለአንዳንዱ 6 ትለዋለሁ፣ ለአንዳንዱ 11 እለዋለሁ። እጄ ይላሉ ማለት ነው። 11 ስላቸው በአንድ ቤት ነው እንዴት ነው እላቸዋለሁ። ለአንዳንዶቹ ደግሞ 3 ቤት ነው ማለት ነው። ለሚያውቁት ያውቃሉ። አንድ ቤት ነው ማለት ነው። ያንቺዋማ ሴትዮ እናት ናት እንጂ እንዴት 11 አመት ትቀምጫለሽ በአንድ ቤት? እንዴት ለዛውም በሰራተኝነት በጽግረራ እያሉ ማለት ነው። ግራ ያጋቡኝ። እኔ የተቀመጥኩ እንደው ተደፍኖብኝ ነው እንደው ጨልሞብኝ ነው ተቆልፎብኝ ነው ብዬ አሁን ወደ ራሴ መለሳለሁ። እና ያላችሁ አው ይሰራል። 11 ቀርቶ 15 መባት የሚሰራ አለ። አላህ ይስራልን። በስ ግማሽ እድሜያችን ለፍሉስ خلصنا ጨረስነው እድሜያችንን ለብር ማለት ነው። ግማሽ እድሜያችን ቀሪ ዘመናችን የተባረከ ያማረ የተዋበ ኑሯችን በኢባዳ ሞታችን በሸሃዳ አላህ ያርግልን። ቀሪ ዘመናችን እንደው የተባረከ በደስታ በፍቅር የምንኖር ያድርገን። ምንም ሳንጨናነቅ ቡና ምናፈቀኝ ምን ይሻላል? የዛ ሀገሩ ቡና ናፈቀኝ ምን ይዋጠኝ ልበል እንዴ? እኔ
የዛ ሀገሩ ቡና አንድም ቀን እንደው እና ብዬ ጠጥቼው አላውቅም። ዝም ብዬ እንደዚህ አንድ ሲኒ ሀላዋ ምናምን ከሰጡኝ እንደዚህ እንጂ ወላሂ የቡና ናፍቆት የለብኝም። እዚህም የለብኝም እንኳን እነሱ የቆይና የሀገሬ ቡና አይናፍቀኝም። ምንም አይነት ነገር የለብኝም። ያስፈልገኛል አንዳንዴ እንጂ ካፈላም ካገኘው ጠጣለሁ። ካላፈላም ዝም ነው። አቤት ቡና 1 ኪሎ ይዛል 1200 ብር ገዝቷል። ስለዚህ ወይኔ ማብራት ሄደ። ጉዱን ወላሂ ላዚም ተቃጠልኩ። ምን ይሻላል? ማብራት ሄደ። ለምን አትሉኝም? ወረብል ካባ እንትን በማሽኑ ዳቦ አስገብቼ ነበር። ወይኔ ለዚህ እኮ ነው እኔ ማሽን እቃዎችን ማልጠቀመው። ወላሂ እንደ ኢትዮጵያ ማብራት ውይ ኑሮ ነው የሚያስመርረው። ወረብል ካባ አሁን ነው ያስገባው። ምን ላድርገው? አሁን ይበላሻል። ወላሂ ኧረ ዱአ አድርጉ ጋይስ ዱአ አድርጉ። ወይ አሁን በደቂቃ ብቻ እንጂ አኡዝ ቢላህ አሁን እኮ ነው አስገብቼው የፈረደበት ስልክ ጋር የመጣሁት። አሁን እንደ እብድ እኮ ነው የማወራው። ወላሂ ሲያናደኝ ከዚህ 2 ያደረገልኝ ሲሄድብኝ ማለት ነው። አንዴ እንደዚህ ሄዶብኝ ምን አረፍኩ መሰላችሁ? ከነባትራው አንስቼ የሸክላው እንትን አለ የሸክላው ዳቦ መጥፊያ አለ። ከዛ በሱ አስገብቼው እንደገና ከላዩ ላይ ብረት ምጣድ ከድኜ ከታች አቃጠልኩ፣ ከላይ መቃጠል። ወላሂ እንደው እንዱነን በቃ አለቅም ብሎኝ ተሰባብሮ ተንከትክቶ ነው የወጣው። ሲያስጠላ! ወይኔ ዱቄቴ ወይኔ ከሰረ። ለምን አምባሻውም ልጋግረው ቅጠል አጥቼ እኮ ነው ቅር እያለኝ። አሁን ቅጠል እስከሚገባ ከጠበቅኩኝ ሊጡ ይቆመጠጥብኛል ብዬ አይ የዛሬ ዳቦ አልሆነም፣ በቃ አልሆነም። እስቲ ለጉዱም አሳያችኋለሁ፣ ወላሂ አሳያችኋለሁ። ጉድ እኮ ነው ይብራብኝ ዛሬው። እንደዋ አዝቄ ላውጣው መሰለኝ። አይኑ ይውጣና ኧረ አብይ አህመድ ማብራት እንዳይሄድ አባይ ግድብ ተገድቧል፣ አልቋል። ኧረ ተው ግን እንደው በቃ ምን ይሻላል? እንደው ቪዲዮ መስራቱ ጠፋኝ። በቃ እንደዚህ ተጋድሜ ቪዲዮ እየለፈለኩ ማብራት ጭልጥ ሲል ሊጤ መጥቶ ግንባሬ ላይ ብልጭ አለብኝ። ለማንኛውም ምንም ማድረግ አልችልም። ብዬ ዝም ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ሰብስክራይብ አርጉ፣ ላይክ አርጉ። ቡናችን በገንፏችን እየተጋትን ነው።